ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮኪቲው ቤተሰቦች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ርዕስ በአዲስ ቪዲዮ መጥቼላችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ኮኪቲውብን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ። ተመልካቾቼ እንግዲህ ይህንን ቪዲዮ እንደምታዩት ማለት ነው አንዳንድ በተለይ ደግሞ አረብ ሀገር የምንሰራ እህቶች በገዛ እጃችን በምንሰራው ስህተት የእድሜ ልክ ጥፋት አጥፍተን ራሳችንን ለሕግ የምናቀርብበት እጅግ በጣም እቺን ልጅ እንደምታዩት እንግዲህ የአረብ የህፃን ልጅ ሽንት ቤት አስገብታ አብራ እየተቃለለ ቪዲዮ ደቅና አብራ እያሳጠበች የሚያሳይ ቪዲዮ ነው ማለት ነው። እንዳለ አረቦቹ ጋር ተሰራጭቷል ማለት ነው ይሄ ቪዲዮ። እባካችሁን እንደዚህ የምታደርጉ በተለይ ደግሞ አረብ ሀገር፣ ዱባይ፣ ሳውዲ የትም አረብ ሀገር ይሁን ብቻ እንደዚህ አይነት ስህተት የምትሰሩ ልጆች ማለት ነው በተለይ ህጉን ታውቃላችሁ። በህግ አይቀለድም። በተለይ ደግሞ አረብን ለልጃቸው ያለ እንኳን አይደለም ሽንት ቤት ገብታችሁ አብራችሁ የምታሳጥቡ እንደዚህ የምታደርጉት በተለይ ደግሞ በዛ ላይ ሶሻል ሚዲያ ላይ አንደኛ የሚደርሰው ደግሞ እንዲህ ያለ ሰው አንድ አረባየው ማለት እንዳለ ነው የሚያሰራጨው። አንዳንድ ጊዜ ብዙዎቻችንም በራሳችን ስተት በራሳችን ችግር ፈጥረን ልጅቷ እንግዲህ አሁን ላይ የምትገኘው በህግ ቁጥጥር ስር አሳልፈው ሰጥተዋታል ማለት ነው። ውድ የሀገሬ ልጆች እንደ ሀገራችሁ መስሏችሁ እንደፈለጋችሁ የምትቀልዱበት እንደፈለጋችሁ የምትሆኑበት አይደለም አረብ ሀገር። በተለይ ደግሞ እናንተ የመጣችሁት ለስራና ለስራ እንጂ ገንዘባችሁን ለማየት የአረብ ልጅ ይዛችሁ ሽንት ቤት ገብታችሁ የምታጥቡት በዚህ መልኩ ምን ሆናችሁ ነው? ምን እስክትሆኑ ነው የምትጠብቁት? እንደው የእናንተ አረብ እንኳን ጥሩ ሰው ቢሆኑ ሌላኛው አረብ ለምን እንደዚህ ታደርጋላችሁ ብሎ በኮሜንት የሚጻፈው አጀብ ነው ማለት ነው። አረብኛ ማስነበብ ትችላላችሁ፣ ትራንዚት ማድረግ ትችላላችሁና እባካችሁን እንደዚህ ያለ ስህተት የምትሰሩ እህቶቼ ፕሊዝ ተጠንቀቁ፣ በጣም ተጠንቀቁ ማለት ነው። ቢያንስ ለህይወታችሁ እናት አገር ቤት ልጄ ዛሬ ነገ ትመጣለች ብላ በር የምትጠብቅ ሰው ይኖራችኋል። እባካችሁን አንዳንዴ በራሳችን በገዛ አፋችን የምናደርገው ስህተት እድሜ ልክ እንዲያጸጽተን። ትናንትና ባለፈው የሆነ ቪዲዮ ሰርቼላችሁ ነበረ። ሉክ ልጅቷ እንግዲህ እንደዚህ ገጠር ሄደ ከገጠር ስትመለስ እንግዲህ 6 ዓመት 18 ዓመት የተፈረደባቸው ለምን እንዴ? እናንተ በሰላም ሰርታችሁ መግባት አያምራችሁ? ስለዚህ እንደዚህ አይነት የምታደርጉ በተለይ አዳዲስ ለምትመጡ የውድ የሀገሬ ልጆች ሼር እያደረጋችሁ ላይክ እያደረጋችሁ አድርሱላቸው። በጣም መንጠቀቅ አለባችሁ። በጣም ከምላችሁ በላይ ጥንቃቄ አድርጉ። አሁን እቺ ልጅ በገዛ እጇ በገዛ ስልክ እኮ እኛ እንድንጠቀም እንጂ የነሱን ልጅ የነሱ ምናምን ልንቀርጽ አይደለም። ሆይ ለምን እንዴ ሊያውም ሽንት ቤት እንኳን አይደለም ልታጥቡ እናንተ ልታጸዱ ሽንት ቤት ሲሄዱ እንኳን ልጃቸውን መልሹ ብሎ ወይ በር ዘግቶ ወይ ይሄ አረቢያ የነሱ እዛ ላይ አርገው ነው እንጂ ወይ ያ ህፃን ሲተኛ ነው አጽዱ የሚሉት እንጂ አብረው የሚገቡ እንኳን ከሆነ አረቦች አይፈቅዱም። ምንም ሊወዷችሁ ይችላል። በዚህ በልጃቸው ድርድር የለም። በገዛ እጃችሁ እንደዚህ አይነት ችግር ላይ የምትወድቁ ውድ እህቶቼ እባካችሁን ለራሳችሁ ጥንቃቄ ያደርጉ ነው የምለው። የምር ራሳችሁ ጥንቃቄ ያደርጉ። በቃ እንዴ በገዛ እጅሽ አሁን እንግዲህ ይሄ ልጅ በገዛ እጅሽ በገዛ ስልክሽ ደግመሽ ደጋግመሽ ቀርጸሽ ጭራሽ ቲክቶክ ላይ እንደምን ሆናችሁ ነው? በተለይ አሁንማ ፋሽን ሆነ። በቃ ይሄ ስልክ ተመቸ። ምግብ ስትበሉ የምግቡን አሲሩን እየጠጣችሁ ወደ ሰላጃ እራሳችሁ ብላችሁ ብዙዎቹ በዚህ የተነሳ ስራ ተባረው ቁጭ ያሉ ኢጃዛ ቤት ልጆች አሉ ማለት ነው። እንዴ ምን ሞጣ መብራት ካለባቸው ስርዓት ባለው መልኩ ሁሉ ነገር ስርዓት አለው እኮ ኢትዮጵያዊ በእናንተ። ስለዚህ እባካችሁን እንደዚህ የምታደርጉ ልጆች ጥንቃቄ አድርጉ። ከዚህ በፊት ቪዲዮ ዶሮ ከነነብሱ ይዛ የሆነ እንትን ስታደርግ አረቧ ይዛ ያቺ ምን አይነት ችግር ውስጥ እንደገባችና ምን ያህል ችግር እንደደረሰባት ሁላችንም የምናውቀው ነው። ስለዚህ የሆነ ነገር ከመምጣቱ በፊት እባካችሁ ቀድማችሁ ጥንቃቄ አድርጉ። እንደዚህ አታደርጉ።
የእውነት ዋጋ ያስከፍላችኋል። ለማይሆን ነገር ደግሞ ስደት ላይ እያወቃችሁ ህጋቸውን ሁሉን ነገር እያወቃችሁ እንደዚህ አይነት ተሰርታችሁ እድሜ ራሳችሁ ላይ የምታረዙት ባካችሁን ቅድሚያ ጥንቃቄ አድርጉላችኋለሁ። ውድ የሀገሬ ልጆች በእንዲህ ያለ ስህተት በፍጹም እንዳትታዩ መሆንም የለበትም። ኮኪቲዩብን ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑ። ስለነበረኝ ቆይታ አመሰግናለሁ። ቸር ሰንብቱ።